ፓፒ ቲቲ ፑፑ ሲባል ነው ሰው የሚያደንቀው እኔ ምን ሀበሻ ነኝ የሀበሻነት የለም ለቃለኝ በኢትዮጵያ ብዙ ሚሊዮነር ባለጠጎች ደግሞ እንደው መቀበልና መሰብሰብ እንጂ መስጠት አያውቁም ይባላል እርሶ እንዴት ነው ክሊን ኤንድ ክሊር የነበረ ስርዓት ነው የነበረው እንደዚህ አይነት አመለካከትማ አልነበረንም እኔ አልነበረኝም ፐርሰናሊ ስታየው አንተ ግን በእንደዛ ተጠቃሚ እንደሆንኩኝ እንደዛ እንደሆነ አሁን አንተ ትመጣለህ ካንተ ምንድነው የምትጠቀመው 2000 ሀበሻ ብዬ ስገባ ውስጥ ፋርማሲ ነው ማገኘው እየተጠጣ እኔ ተሰብስቤ አላውቅም ባለሀብት አይደለሁም እኔ ተጠርቼ አላውቅም ማቀው ነገር የለም የምሬ ነው ተሰብስቤ አላውቅም ታውቃለህ ጊዜው የፈጠረው ባለሀብት ናቸው ከመንግስቱም ወገን ነበሩ ስለሚባል በጊዜው ይሄን አልተጠቀሙበትም ወይ ራሴን መጣጣው ራሴን ብርጭቆ ማጥው ሁሉ ነገር ማረጋው ነኝ እግረኛው ፖለቲካን 40 ክንድ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሚርቅ ነው ምክንያቱም ፖለቲካ ያስቀስፋል ብሎ ያምናል በቅርብ ይመጣል ኢትዮጵያ ውስጥ ያልተለመደ በአንድ ቤት ውስጥ 4-5 አይነት የተለያየ ቢራ ለማስቀመስ እቅድ ይዘናል 2000 ሀበሻ ብዬ ስም የሰጠሁት በሀበሻነቴ በኢትዮጵያዊነቴ ስለማልደራደር ነው አሉኝ እውነት ነው ግን ደግሞ ፓስፖርቱ አሜሪካዊ ኖት ላቅም ሄዋን እስክትደርስ ጠብቄ ነው ያገባሁት አራ ታጭቶሎት ነው በሰሜን አይደለም በሰሜን ሰው ልጅ እኔና እሷን የምንተዋወቀው ቤተሰብም ማያውቅም አንተ ግን ትግሬ መሆኔን እንኳን አውቀህ ምትጠይቀኛለህ ያንተ ብሔር ማን እንደሆነ አላውቀው ስለዚህ በብሔርነት ነው እዚህ የመጣሁት የተገኘው አላቦት ምን ይደረግ አንተ ጋር መቅረብኩ ፈተና ነው አርሜኒያ ኮልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ አርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳዬ ባለጠጋ ናቸው ሚሊዮነር ከፍ ሲል ቢሊዮነር በእግረኛው ስቱዲዮ ተገኝተውልናል እንዲህ አይነት ፕሮግራሞችን ስናቀርብ ሌሎች ኢትዮጵያውያን ወደ ባለጠግነት ወደ ሚሊዮነርነት ወደ ቢሊዮነርነት ያድጋሉ ግን ደግሞ ቀድሞ ወደዚህ መሄጃ መንገዱ እንዴት ነው ውልክፍክፍ ወይስ ቀና ነው ልንጠይቃቸው ፈልገን የጋበዝናቸው ታዋቂ ድርጅታቸው 2000 አበሻ ይባላል ብዙ ብራንቾች አሉት አዲስ አበባ መቀሌም ላይ ነበረው እሳቸው ወደ ሚላን ወደ አሜሪካም ጎራ ብለው ነበር የብዙ ሀገራት ልምድ አመጣዋል አሁን በስፋት አዲስ አበባ ስራ ላይ ናቸው ሙሉ ስማቸው አቶ ነጋሲ ገብረ ማርያም ነው እኔና እሳቸው ከናንተ ጋር ነን እናንተም እኛን እንሰሉ አቶ ነጋሲ ገብረ ማርያም ይሄ ምን ይላል እግረኛው ምን ሚዲያ እንኳን በደና ወደ እግረኛው ሚዲያ መጡልኝ እንኳን ደህና ይቆየ ተክለ ሃይማኖት አዳነ እንደኔ ስሜን ረገጥ አርጎ የጠራ ሰው አገኘሁ እውነት ነው ደህና ነኝ ሰላም ነው ያው ለባለጠጋ ኑሮና ብላቱ እንዴት ይዞታል አይባልም
ግን ደግሞ በድሎት ዓለምም ቢሆን ኑሮ እንዴት ነው የርሶ? ባለጠጋ የሚባለው ያው ጥሩ አባባል ነው በድሮ ቋንቋ ስለሆነ ትንሽ ባቆፋዳ ያዘ ሁሉ ባለጠጋ ነበር። እሺ ኑሮ ጥሩ ነው እግዚአብሔር ይመስገን እስካሁን እንዳልኩት ነውና ጥሩ ነው ያለው። ጥሩ ነው እውነት ነው። በጣም ስለመጡልኝ ደስ ብሎኛል። ብዙ ጊዜ እንደርሱ አይነት ባለሀብት እንደዚህ አይነት ደግሞ ልምድና ህይወቱ መንገዱን ለተመልካች ለማድረስ አስባለሁ እፈልጋለሁ። አንዱን የቻለ ራሱን የቻለ የባለጠጋዎች ክፍል የሚል ፕሮግራም ሁሉ የመስራት ብዙ ሐሳብ አለኝ። የዚህ ሐሳቤ አካል ነው የሆኑልኝ። በጣም አመሰግናለሁ። እንዲህ አይነት ሲሰራ የርሱ አይነት የቢዝነስ ባህሪዎችንም ራሱ ማላመድ ይሆናል። ብዙ ጊዜ በእኛ ሀገር ባለጠግነት ሀብታምነት የሆነ ከዘመኑ ጋር የተጠጋ የሆነ ዝግ የዘጋ የሚባል ነገር አለ። ያ ነው አይደለም የሚለውን እርሶ ላይ እናጣራለን። በርግጥ እኔ ማነሳለሁ ጥያቄም አለ። እውነት ነው። ነገር ግን ደግሞ የሀብት መንገዱ እንደው በዚህ መንገድ ነው እንዲህ ከተሰራ ብሎ የሚመክር ሲኖር ጥሩ ነው። ለዛ ነው የተባበሩኝ። ስለመጡልኝ ደስ ብሎኛል። እኔም አመሰግናለሁ። እንዴት አሉ ትውልድና እድገቶን የሥራ አጀማመሮን ማወቅ ፈልጋለሁ። እንደማንኛውም ኢትዮጵያዊ በገጠሪቷ ኢትዮጵያ የተወለድኩ ዜጋ ነኝ። እሺ እድገቴም እዚህም እዛም ብሎ ገጠር ነው የተወለዱት? እሺ የተወለድኩት ስለ የገጠር ከተማ እሺ በእንግሊዝኛ ሲሆን ሳበርብ ሳይድ ነው እንደዚህ እና እንደማንኛውም ኢትዮጵያዊ እድገቴ እንደማንኛውም እንደኔ እንዳንተ እንደሁሉም ሰው አይነት አስተዳደግ ነው ያደግኩት። ያለ ትምህርት እየተገፋ እድሜ እየገፋ ሲመጣ ደግሞ እንደማንኛውም ሰው ስደት ሞከርኩኝ። ስደትን ብየው ደግሞ አገሬ ብየው ወደ አገሬ ተመልሼ የገባሁኝ ሰው ነኝ። ስደትን አሳክተው ነው የተመለሱት እንዳለኝ። እግዚአብሔር ይመስገን። አሜሪካ ነበሩ፣ እዛም የተለዩ ቢዝነሶች ነበሩ። መጀመሪያ አካሄዶ መቼም እንደማንኛውም ኢትዮጵያዊ ብለው ደግሞ በዲቪ ነው የሄድኩት በሉኝ በዛው። ይሁን በዲቪ ነው የሄድኩት። ከብር በዲቪ ነው የሄድኩት? በዲቪ አይደለም የሄድኩት። እሺ የሆነ ወደ አሜሪካን ሀገር ሲሄድ እንደማንኛውም ኢትዮጵያዊ ስለ በኬንያ ሄዳለ፣ በሱዳን ሄዳለ፣ በቦሌ ሄዳለ። ሁሉም ያው ስደት ነው። አጋጣሚ ሆነ ግን የኔ ስደት አይደለም፣ አጋጣሚ ነው የሄድኩት። በአጋጣሚ ሄጄ ግን እንደ ስደተኛ ኖር ያለኝ። ለምን ሰሃን ከማጠብ ጀምሮ እስከ ላይኛ ክፍል ድረስ ሰርቻለሁ። በእንግዳ ስትሆን አሜሪካን ሀገር የማይሰራ ስራ የለም። ለምን የዕለት ኑሮ ማሸነፍ ስላለብህ ነው። ያን ያህል አመታት ደግሞ ለፍተን አይ ደከመን በቃን ስንል ደግሞ ወደ ሀገር የተመለስኩኝ ማለት ነው። ብዙም ጊዜ አስከሬን ሲመለስ ነው የምታውቀው። እኔ ደግሞ አስከሬን ሳይመጣ ቀድሜ መጣሁኝ። ለምን በዛች ባለች የጉብዝና ወራት ፈጣሪን አስብ እንደሚለው ሁሉ በጉብዝና ወራት ደግሞ ሀገርህ ገብተህ ስራ ነው። በዛ ነው ተመልሼ የመጣሁት። በርግጥ ኢትዮጵያውያን ሲሄዱም ስደታቸው በአብዛኛው የፖለቲካ ደግሞ አልፎ የኢኮኖሚ ይሆናል። የርሶ ስደት የፖለቲካ ከሆነ ከተሰደደ አይመለስም። እውነት ነው። የኢኮኖሚ ከሆነ ያዝ ሲያደርግ ይመለሳል። እውነት ነው። እርሶ ደግሞ የሄዱትም የተመለሱትም በኢህአዴግ ጊዜ ነው አይደለ? እውነት ነው። ስለዚህ የርሶ ለመሰደዶ የመሄጃ መንገዶችን የዶክመንቱን እድሉን ባለስልጣኑን አገኙ በኢህአዴግ ጊዜ። ሲመለሱም ደግሞ እንደማንኛውም ኢትዮጵያዊ ወይ ደግሞ ዲያስፖራ የሆነ ጊዜ ኑልን የሚባል እንደ ስለት ልጅ የሚታይበት ጊዜ ነበር። ስለዚህ እንደው እዛ ያሉ አሜሪካም አውሮፓም ቁጭ ብለው አስከሬናቸው ለመምጣት አስከሬናቸው ስለማይያዝና ስለማይታሰር ነው። ምክንያቱም አብዛኛው የፖለቲካ ስደተኛ ስለሆነ ብዬ ነው። እንደ እየወቀሱት ነው አብዛኛው ዲያስፖራ እዛ ሄዶ የሚቀራው። ወቀሳ አይደለም ቢሆንስ ምንድነው ብዙ ባለሀብት ዲያስፖራ አለ። ብዙ የተመቸው ዲያስፖራ አለ። ኢትዮጵያ መጥቶ መስራት የሚችል ብዙ ዲያስፖራ አለ። ፖለቲካ አይደለም። ፖለቲካና ህይወት ይለያያል። አንተ አሜሪካን ሆነ አሜሪካን ሀገርኮ 200-300 ሰራተኛ ቀጥረው የሚያሰሩ ኢትዮጵያውያኖች አሉ። ኢትዮጵያ የሚመጡ ግን 2 እና 3 ሺህ ሰራተኛ መቅጠር ይችላሉ። አንድ ኢትዮጵያዊነት በስም ብቻ መሆን የለበትም። በመተጋገዝ በመረዳዳት መሆን እንዳለበት አምናለሁ። እኔ አሁን ብዙ ኖሮኝ ተርፎኝ ሀብት አግኝቼ አይደለም።
ቢያንስ ግን ወደ 300 ሰራተኛ አለኝ 300 ሰራተኛ ማስተዳደር ማለት ባልና ሚስት ሲሆኑ 600 ይሆናሉ ሁለት ልጆች ቢኖሯቸው ደግሞ 200 ሰው ያስተዳደርኩ ነው ማለት ነው እና እንደዚህ አይነት ነገር ቢያስተዳድሩ በሚለው እንጂ ዲያስፖራ መውቀስ አይደለም ግን ያው ኢትዮጵያ ስንል ደግሞ ከልባችን ኢትዮጵያን መግለጽ መቻል አለብን አፋችን ብቻ መሆን የለበትም ባይ ነኝ አሁን ብዙ ጊዜ እንደው እዚህኛው አስወዳው ነው እንትን መጣለው 300 ሰራተኛ ባልና ሚስት ሲሆኑ ደግሞ ወደ 1000 ምናምን ቆጠሩልኝ አስከነ ልጆቻቸው አሁን ለእነዚህም እርሶ የወር የምን ቀለብ ያመት ልብስ የሚባል አለ የለት ጉርስ ያመት ልብስ ወይ ደግሞ ቀለብ እየቆረጡ አይደለም ቀጥራው ስራ እያሰሩ ነው አይደለም በስራቸው የእርሶን ድርጅት ደሞዛቸው 10000 ከሆነ እያንዳንዱ ሰራተኛ ቢያንስ 30 እና 40 ሺህ ሊያስገኝ የሚችል ስራ እየሰራ ነው ግን ደግሞ እንዳሉት ድርጅቱን መፍጠር ደግሞ ትልቅ እድል ነው እና ብዙ ጊዜ ሲባል ለስራ እድል እንደዚህ ፈጥሬ ሲባል ሰማለሁ እነዚህ ሰራተኞች በጉልበታቸው አትርፈው የጋራ መሆን አይደለም ወይ እንደ በረከት እንደ መጽዋት ቆጥረው ስላለፉት ነው የኔ ድርጅት ብያላቅም የኛ ድርጅት ነው ማለት የኛ ማለት የኔ የሚነሱ ማለት ነው እነዚህ ብዙ ኢትዮጵያዊ መቼም እዚህ ይኖርን ብዙ ኢትዮጵያዊ ያለምናቀው ስራ እድል ስራ የሚፈጥርለት ሰው አጥቶ ስራ ይፈታ ዜጋ እኮ አለ አንተ ምክት አይደለም እነሱ ስለሰሩት እኔ ስላገኙኝ አይደለም እኔ ስለፈጠርኩት ወይ እነሱ ስለሰሩ አይደለም እንዳይነ ፈጠራ ቢመጣና እያንዳንዱ ዜጋ ቢሰራ ኢትዮጵያ በሙሉ ተጠቃሚ ይሆናል አቅራቢው ሰራተኛው ሁሉም ተጠቃሚ ይሆናል በሚለው ነው እንጂ ኦፍ ኮርስ እነሱ ባይሰሩት እኔ ልሰራው አልችልም in sense 300 ሰው የሚሰራውን ስራ እኔ ብቻ ልሰራው አልችልም ስለዚህ ተመጋጋቢ በሆነ መንገድ ባለ ሀብቱም ዲያስፖራውም ተመሰጋግኖ የሚሰራ ከሆነ እና ብዙ ጊዜ ሰዎች ይላሉ አፄ ኃይለ ሥላሴ እኛ እያለ ያወራሉ እና ብዙ ኢንተርቪው ላይ ሲከድ እኛ እያልኩ ሳወራ እንደው ሚሉ ሰዎችም አሉ ስለዚህ እኔ 300 አሊ ማለት ለስም ለመጥራት ሳይሆን ከምስጋና ከአክብሮት ጋር ነው ስሰራም እኩል ከነሱ እኩል ነው የምሰራው ያቅሜን አንድ ሰው ያህል አብሬ እሰራለሁና ያለ ማለት ነው ነገር ማዞር ግን ትችልበታለህ መሰለኝ ልታጣላኝ እንዳይሆን አይ ያው መጠየቅ ነው ማዞር ሳይሆን 2000 አበሻ ደጋግሜ መጥቻለሁ አሁን ባለፈው የአሸንድዬ በዓለም ነበርኩ የአዲስ ዓመት መለወጫም እንዴት ደመቅ ያለ ነው አይቼውታለሁ እንግዳ አቀባበሉ እሱን ሳላደንቅ አላልፍም ወደ 2000 አበሻ አጀማመሩ ከዛ በፊት እኔ እርሶን ማቀውት ትዚሎት ከሆነ የኢሎታልን በርግጥ የባላገሩ አይድል ውድድር ጊዜ እነ ዳዊት ጽጌ ደምቃው የማይጠፋ የማይደበዝዝ ኮኮብ ሆነው የወጡበት ጊዜ ነበር ያን ጊዜ ሚሊኒየም አዳራሽ ላይቭ የመጨረሻው እየተላለፈ ለሽልማት 2000 አበሻ ደረሰልን ሲባል አስተዋውሳለሁ ያኔ ነው በነገሮት ላይ በሚዲያ ስሞትን የሰማሁት ነጋሲ የሚል ስም 2000 አበሻ ተያይዞ ስሞት ሲነሳ የነበረው ለኪነ ጥበብ ያለውትን ፍቅር የዛ ጊዜ የነበረውንም ድባብ የተወሰነ ንገሩኝ እስኪ ስለ 2000 አበሻ አጀማመሩም ነበር ደግሞ ያን ጊዜ ገና ሲጀምር ነበር ያ ከተጀመረ ከ5-6 አመት በኋላ ነው አይደል የነበረ ምክንያቱም 2000 አበሻ አሁን 18 አመቱን ይዟል ከተጀመረ ምንድነው የአይዶል ፕሮግራሙ ነበረ አንድ አመት ከምናምን ነው ፕሮግራሙ የቀጠለው ስፖንሰሮች ነበሩት ላስት ሚኒት ላይ ግን ሰዎች ጠፉ ስፖንሰር ጠፋ መሰለኝ ተደወለልኝ ስልክ ምን ያህል የምትፈልጉት ስላቸው እኛ ያላማውንት ገንዘብ አሉኝ ያለምንም ማስታወቂያ ያለምንም ሁኔታ ገንዘቡን ከፍለን አገዘን እንደኛ ለወጣ ሰው የሚሸልመው ሽልማት ማለት ነው በአጋጣሚ ተመሰገነ ድርጅታችን ተመሰገነ እኔም ሰራተኞችን ተመሰገንን ስነ ስርዓቱ ማለቀ ከዛም በኋላም የባላገሩ ሚዲያም ስለ 2000 አበሻ መልካምነት ጥሩ አድርገው ሰሩ ከዛም በኋላ ፌመስ ሆንኩኝ ማለት ነው እንግዲህ ከተሰማ አላቀ የሰሙበትን ማጋጣሚ ንገሩኝ እንደ አይነት ለኪነ ጥበብ ያለውትን ቦታ ምክንያቱም 2000 አበሻ የስክስታው የዘፈኑ የተለየ ነገር አብራቸው ነው ማመሻው የሥራ ባህሪውም ስለሆነ ያኔ ግን ተደውሎልኝ ነው ከባላገሩ
ስቱዲዮ ተደውሎልኝ እንዲህ ችግር አለን እንተጋገዝ ሲሉኝ ኦፍ ኮርስ አብሬ እየሰራሁኝ አይደል እንዴ እነዚህ ልጆች እኮ አብሮኝ የሚሰሩ ናቸው ዳዊት ጽጌ እኮ የተወሰነ ወቅት ላይ አብረን እንሰራ ነበር ሚሊኒየም ዘፍና እርሶ 2000 እና ብዙዎቹም እናቃቸው ናቸውና መተጋገዙ የሚጎዳ አይደለም ምንም ነው ሲጀመር የሚያልኩት መተጋገዝ የሚለው ከዚህ ነው የሚጀምረው ከትንሽ ነገር ነው ዜግነትን መግለጽ የምትችለው ከትንሽ ነገር ሲጀምረው ነውና እንደ ትልቅ ነገር ማላየሁትም በወቅቱ ግን ያው እግዚአብሔር ይመስገን ተሳክቷል የ2000 ሀበሻ ምን ያክል ቢዝነስ ነው ከዛ በፊት የአሜሪካ ኤክስፒሪየንስ ወር ቢነግሩኝ የጣሊያን የፋሽን ሾውም አለ የሚላኑ እሱን ይንገሩኝ እንደው ጠቅልለን ኢትዮጵያ መተን እንደርሶ በርግጥ ሰፊ ነው ይሄኛውም የሚያቆይ ነው ግን ቅድም እንደው ወደ ሀገር መጥቶ እዚህ አብሮ መስራት ለሌሎችም የሥራ ዕድልም አመቻችቶ አብሮ መክበር አብሮ መለወጥ አብሮ መበልጸግ ይቻላል ሲሉኝ እንደው በተለየ ደግሞ ውጪ ያሉ ሰዎች እዚህ ያለው በስፋት ስለምንቆይበት እዛ ምን ስራ ይሰሩ ነበር አቶ ነጋሲ እንግዲህ ከኢትዮጵያ አሜሪካ እንደሄድኩኝ ድንገት ነው የሄድኩት እና ድንገት ሄጄ ወዳጅ ቤት ተጠጋሁኝ አስታውሳለሁ ሐሙስ ቀን ነው የገባሁት አሜሪካ ነገር ሰኞ ተነስተው ረብ ሳን ማጠብ ስራ ጀመርኩኝ ነው የለውም ባለ ትልቅ ነገር ነው ለምን ያው ሶቪየት ተጠግተ መኖርም ራሱ ከባድ ነው እና አልቆየሁም አንድ ሂልተን ሆቴል አንድ 3 ወር ሰራሁኝ ከዛ ኦራይት ፓርኪንግ የሚባል ድርጅት አለ ኦራይት ፓርኪንግ ስራ ጀመርኩኝ ያው መኪና መጠበቅ ነው እሱንም አንድ 6-7 ወር ሰራሁኝ ከዛ የሎው ካፕ ታክሲ መንዳት ጀመርኩኝ ያው እድሜም ልጅ ስለነበርኩ መሰል ለሁሉ ነገር ፈጠን ያልኩኝ ነበርኩኝና ታክሲውንም አንድ 5 አመት ሰራሁኝ በመሐልም አንድ 2 አመት ትምህርት ቤት ሄድኩኝ 5 አመት ታክሲ የሎው ካፕ አይደለም የሰራሁት የሎው ካፕ አንድ አመት ሰራሁኝ በአመቱ የራሴ ታክሲ ነው የገዛሁት ሜዳሊያ ሆቴል ቺካጎ ውስጥ ሜዳሊያ ገዝቼ እየሰራሁኝ ነበር በራሴ ሜዳሊያ 5 አመት እንደሰራሁኝ ደግሞ ወደ ዴንቨር ኮሎራዶ ሙቭ አድርጌ ሊከር ስቶር ገዛሁኝ እሺ ሊከር ስቶር ሲከፈት ከዜሮ ዕውቀት ነው እንደምታውቀው ተክለ ሃይማኖት ትንሽ ጠላ አረቄ ቀባምስ ነበር የልጅነት ማለት ነው እዚህ አጋጣሚ ደግሞ ዴንቨር ኮሎራዶ ሳይ ብዙ ኢትዮጵያውያኖች ባለ ሊከር ስቶር ባለቤቶች ናቸውና የነበረችኝ ትንሽ ቋጥሬ ሊከር ስቶር ገባኝ ማለት ነው እሺ እንደዛ ያለን አንድ 7 አመት ሊከር ስቶር ሰራሁኝ ከዛ ወዲህ አንድ ጓደኛዬ ለሰርግ ሲመጣ ተከትዬ መጣሁኝ ቦሌ መንገድ ታቋል አንተ ያው ገጠርን ተወልደ ያደከው ልክ ነኝ አዲስ አበባ ድሮ አታውቃትም አላውቃት እና አዲስ አበባ ድሮ ቦሌ በሙሉ በጽድ የተሸፈነ በተለይ ደግሞ የ2000 ሀበሻ ያለበት አካባቢ ወደ ቦሌ ሩዋንዳ አካባቢ መንግስት ባለስልጣናቶች የደርግ ባለስልጣናቶች ይኖርበት የነበር አካባቢ ነውና የኢህአዴግም አይለፉት በየነ ያው ብዙም በኢህአዴግ ጊዜ ስላልነበርኩኝ ከሚለው ነው እና ይሁን እነሱም ቢሆን ባለስልጣን ናቸው እና ሳይው ጥሩ የነበረው የሴፕቴምበር 11 የኢኮኖሚ ውድቀትም ስለነበረ እሱን አያይዤን ወደ አዲስ አበባ የመጣሁት አዲስ አበባ ስመጣ ደግሞ እግዚአብሔር ይመስገን እንዳልኩት አልጋ ባይሆንም ጥሩ ነው እስካሁን ጥሩ ነው ያየው ነው 2000 ሀበሻ የባህል ምግብ አዳራሽ ሁሌም ጭፈራ ሁሌም ብሉልኝ ጠጡልኝ መስተንግዶ እንዳለ ነው ሁሉም ነገር በጣም ደስ ይላል የ2000 ሀበሻ የስያሜውንም በዛው ይንገሩኝ ብዙ ጊዜ እንዲህ አይነት ባሎች ወይ ከአካባቢ የወጡ ስሞች ወይ ደግሞ የራስን ወይ ደግሞ የሚስትና የልጅን ቆራርጦ ቀጣጥሎ እንደዚህ የሚሰጡ አሉ የርሶ በቁጥር ነው የሰጡት መነሻ ምክንያት አለውት የተከፈተው ሰኔ 16 1999 የተከፈተው ለሚሊዮነሙ 2000 ሀበሻ ነው ያልኩት የሀበሻ 2000 ዓመተ ምህረት ማለት ነው እኔ ስምሁን ለጆሮ ትንሽ ከበድ ይላል ያልተለመደ ነው ብዙ ጊዜ ፓፒ ቲቲ ፑፑ ሲባል ነው ሰው የሚያደንቀው እኔ ምን ሀበሻ ነኝ የሀበሻነቴን ለምን ለቃለኝ ገብቷል ነጋሲ የሚል ስም አለ አይደል ሀበሻነቴ ነጋሲነቴ ደስ ይለኛል ጉግል ብታረገው ግን ፊውቸር ኪንግ ነው የሚለው በእንግሊዝኛ ደግሞ ጋየ እና በእንግሊዝኛ ያምራል ብዬ በእንግሊዝኛ ማድረግ የለብኝም በራሳችን በባህላችን እውነቴን ጉግል አድርገው ነጋሲ NEGASI የሚለውን ጉግል አድርገው እና ታገኙዋለህ ትክክለኛ ትርጉም እኛ ኢትዮጵያዊነታችንን ማክበር አለብን በተለይ በኢትዮጵያዊነት አልደራደርም እውነቱን ነው የምነግርህ እና
ኩራቱም ሀገረኝነቱም ሁሉም ተያይዞ ቲፒካል ሀበሻ ስለሆነ 2000 ሀበሻ ያልኩት በ2000 ሀበሻ ሲገባም ጨዋታው መብሉ መጠጡም ይታያል ደግሞ እዛ ውስጥ ሲበላ ሲጠጣ ደግሞ እንደው የሆኑ ቢራ ፋብሪካ የሆኑ አልኮሎች ከውጭም ከምንም ተመርተው የመጡትን ብቻ መቅዳት ብቻ ሳይሆን እዛ ያው ባራዳ ቋንቋ ብረታ ብረት ነው የሚባለው አይደለ እንደዚህ የተለያዩ መጠጦች እንዲ ከዛም እንትን ሲሉ ብረታ ብረት ጠጥቼ ይሉታል አረቂውን መሰለኝ ለነገሩ እንደዛ የሚሉት ከርሶ ቤት ፋርማሲ ሚል የምር ፋርማሲ መስሎኝ ነበር እውነት ለመናገር ነው እኮ እንትግራለሁ ፋርማሲ ሚልም አይቻለሁ የመጠጥ ይገርም ስለ ፋርማሲው 2000 ሀበሻ ብዬ ስገባ ውስጥ ፋርማሲ ነው ማገኘው እየተጠጣ አርሜኒያ እኮ ልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቨል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 011-662-2922 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ 2000 ሀበሻ ብዬ ስገባ ውስጥ ፋርማሲ ነው ማገኘው እየተጠጣ ፋርማሲ በእንግሊዝኛ ምንድነው የሚባለው ድራግ ስቶር እሺ አይደለ ያ ደግሞ መጠጥ ቤቱ ፋርማሲ ያልነው አንድ ወዳጄ በቅርቡ አንድ አመት የሆነዋል መሰለኝ 2 አመት ጧት ይመጣና አንድ ሁለት መለኪያ ያበሻርቄ ነው የሚጠጣ እሺ ጧት 3 ሰዓት 4 ሰዓት ላይ ና አውርተን ይሄዳል እዛ አንድ ቀን አየሁ ምንድነው ይሄ ፋርማሲ ማለት አለኝ ፋርማሲ እኮ ስለሌጋል ለም ፋርማሲ ትለዋለህ እኮ መጠጥ ቤት ነው አለኝ ወዳጄ ሆይ ጧት መተታከም የምትሄደው አንተ አይደለ እንዴ ስለዚህ ከዚህ በላይ ምን ፋርማሲ አለ እና ምንድነው ፋርማሲ ሴንስ ብዙ ጊዜ መጠጥ ሁሉ ጊዜ በበሽታ ነው የምናስበውኛ አይደለም በሽታም ያድናል የደም መርጋት በሽታ ያለበት ሰው አሁን ያው ሚዲያ ላይ ያየሁት መጽሐፍ ላይ ያነበብኩት ነው የምነግረው የደም መርጋት ችግር ያለበት ሰው አንድ ብርጭቆ ዋይን ጠጥቶ ቢገባ ሁለት ብርጭቆ ዋይን ጠጥቶ ቢገባ በሰላም ይተኛል የልብ ችግር ያለበት ሰው ደም ሲረጋ ወደ ቫልቮች የሚገባ አይደለም ይዝብ ሁለት ብርጭቆ ዋይን ጠጥቶ ቢገባ ወይም አንድ ዳብል ውስኪ ጠጥቶ ቢገባ ሰላማዊ እንቅልፍ ይተኛል የመጠጥ ቤቶች ማስታወቂያ አይመስልም ይሄ ነው በህክምናው ዘርፍ የታወቀ የተረጋገጠ ነው ማን ጉግል ማድረግ ይችላል እና እኛም ዜጎቻችንን መጥተው ሲዝናኑ ትንሽ ሜዲኬሽን ይዘው ቢገቡ ይሻላል በሚለው ነው ፋርማሲ ያለው በጣም ደስ ይላል እንጂ ከልክ በላይ መጠጣት በህግ ክልክል ነው ለማሽከርከርም ለጤናም ጥሩ ስላልሆነ ከልክ በላይ እንጠጣው ይሉን ደግሞ አንሸጥም አረቄ ነው ያሉኝ አሉ የኢትዮጵያ መጠጦች አሉ በእኛ ቋንቋ አረቄ ነው የምንለው ኢትዮጵያዊ አባባል ነው ውስኪ ካልን የፈረንጅ ቋንቋ ነው ግን ሁሉም ተደምሮ አረቄ ነው ጨረሽ እዛ የሚጠጣው ጠጁ ምኑ እዛ የሚጣል ነው አው እኛ ጋር ያለው ጥሩ ነገር ያልታሸጉ መጠጦች በሙሉ በመኖሪያ ቤታችን ነው የሚሰሩት የሚበሉትና አዋዜ ሰናፍጭ በሙሉ አሁን ሁለት ቤት አለን አይደለ ሰናፍጭ በጣም ይጣፍጣል ሁለት ቤት አለ አይደለ ቁጥር 1 2000 ሀበሻና ቁጥር 2 2000 ሀበሻ ብትሄድ ሴም ቴስት ነው ያለው መክዶናልድ ብዙ መክዶናልድ አለ አይደለ አንድ አይነት ቴስት ያለው ለምንድን ነው ፋብሪካው አንድ ቦታ ስለሆነ አቅርቦት ስለዚህ እኛም ቤታችን ነው የምንሰራው ብዙን ነገር ከቤት ነው 2000 ሀበሻ ብዬ ስም የሰጠሁት በሀበሻነቴ በኢትዮጵያዊነቴ ስለማልደራደር ነው አሉ እውነት ነው ግን ደግሞ ፓስፖርቱ አሜሪካዊ ኖት ምንድነው አሜሪካዊ መሆን እና ኢትዮጵያዊ መሆን ይለያያል ኦፍ ኮርስ ለሚለያይ ነው ኢትዮጵያዊ ነው አሜሪካ ይሆኑት አልደራደርም ያሉበት ይሄ የፎከሩበት ምኑን ነው ብዬ ነው የፎከርኩበትና ደሜ ኢትዮጵያዊ ነው ንጹህ ኢትዮጵያዊ ነው ስቆጣ ቶሎ ስደሰት በትንሽ እሺ
ስለዚህ ከዚህ በላይ ኢትዮጵያዊ የለም እና ወረቀቱ አንዳንዴ አሜሪካዊ መሆን great opportunity great opportunity ስለ የተለየ ገንዘብ ማግኘበት ሆኖ አይደለም ግን እንደ ብድግ ብለህ እንኳን ከዚህ ሀገር አንድ ሀገር ለመሄድ ቪዛ ማትጠየቅበት ፓስፖርት ነው ስለማግኘት ብዙ ሰዎች ይመኙታል እኮ እኔ ደግሞ በአጋጣሚ ሆኖ ሳይሆን እኔን ተመኝቼ ያገኘሁት ነው ያ ማለት ግን በትውልድ ኢትዮጵያዊ ትባላል በወረቀት አሜሪካዊ እኮ አሁን ማልደራደርበት ሚላውን እዚህ ጋር ማምጣት የአሜሪካ ፓስፖርት አልደራደርም በኢትዮጵያዊነት አልደራደርም አሁን የአሜሪካ ፓስፖርት ነው ያለውት ያ ኢትዮጵያ ወደፊት አሁን አቅሟም ምን እንዳለ ምን ደረጃ ላይ እንዳለ አልነገሩንም እንጂ በጥቅሟም ማትደራደርበት ከአሜሪካ ጋር ምትፋጠጥበት ጊዜ ሊመጣ ይችላል ያኔ አሜሪካዊ ነውት አልደራደርበትም ያሉትን እሱ ምን መሰለ እሺ እንኳን በግለሰብ ደረጃ በዓለም መንግስታት ደረጃም ከአሜሪካ ጋር ተስማምቶ ማይኖር የለም እንኳን አንድ ግለሰብ የዓለም መሪዎች የዓለም መሪ በሙሉ በአሜሪካ እጅ ነውና አይዞ አንድ ቀን ላንተም እናስመጣልሃል አይ እኔ እንኳን ግን ሳይኖር አይቀርም አንተ ራስህ ተነግራለህ 8 አመት ተኩል ነው እኔ ውጭ ለመሄድ የፈጋሁት 8 አመት ተኩል አውሮፓና አሜሪካ ለመግባት አካልዬ ለካ ማንኳኳው ላይከፈት የተዘጋን በር ነበር ከዛ ተወኩት አሁን የትም ሀገር መሄድ ይችላል ግን የትም ሀገር ሄጄ መቅረት አልፈልግም ለማንኛውም ወደርሶ ልመለስ ቀደምም ስለ 2000 ሀበሻ ስለነ ዳዊት ጽጌ በሚዲያ እኔ የሰማሁት አንዱ ማስታወቂያ ነው እሱ በተለየ ደግሞ በተለይ ከውጭ ሰዎች ሲመጡ እዚህም ኢትዮጵያዊ ያሉ ይሄ ነው ኳኳታ ዲም ላይት መብራት እንዲሁ በቃ ይሄ ረባሽ ነገር ሳይሆን ስክን ያለ ደግሞ ኢትዮጵያ ምን አላት ባህሉ ምኑ እየታየ ቁጭ ተብሎ ህፃን ተይዞ የሚከድበት አባት ተይዞ የሚከድበት የሃይማኖትም አባት ተይዞ ቢመጣ የሚመጣበት ቤት ሲፈለግ እንዲህ አይነት ቤት ይመጣል ሌሎች እንዲህ አይነትም ቤቶችም ነበሩ የርሶ የሌሎቹን ተተን የርሶ እዚህ ድረስ መቀጠል 2-3ም መሆን ስራውን እንዲህ መቀጠሉን እና ብርታቱን እንዲነግሩኝ ብዬ ነው ያው ጥሩ ነው ምን መሰለህ 2000 ሀበሻ የተከፈተው ለሚሊዮንም ጊዜ ነው እና ትዝ ይለኛል በፈረንጅ 2000 ሀበሻ ዓለም ተጠፋለች ተብሎ በፈረንጆቹ ዘመን ዛሬ 25 አመት ከአሜሪካ ከአውሮፓ ወደ ኢትዮጵያ የፈለሱ ሰዎች አሉ በባህል ይሁን መጽሐፍ ላይ ይኑርም ያላቅም ግን ለሚሊዮንም ጊዜ ኢትዮጵያ ብቻ ተተርፋለች የሚባል ወሬ ነበር እሺ እና እኛ ያኔ ፍሪጃችንን ሞልተን ኢትዮጵያውያኖች አይጠፉም አሜሪካንም ሆነን አሜሪካ ምትጠፋ ኢትዮጵያዊ አይሞትም አይጠፋም ተብሎ ፍሪጃችንን ሞልተን ፓስታ ያ ፍሪጅ ሞልተው እኮ ካንድ ወር ላይ አያቆየምና የዛሬ 25 አመት ማስተዋወሰው እንደምነገር እሺ በኢትዮጵያው ደግሞ የዛሬ 18 አመት የነበረው የኢትዮጵያ ሚሊዮንም ጊዜ ዓለም ተጠፋለች ተብሎ ብዙ ዲያስፖራ መጥቷል ወደ ኢትዮጵያ ብዙ ውጭ ዜጋ መጥቷል በወቅቱ መንግስት ትልቅ ዝግጅት ነበር ያደረገበት ያንን አስታኬ ነው 2000 ሀበሻ ተብሎ የተከፈተው ያም ሲከፈት ባሩ ሌሎች ሰዎች ሊመሰክሩ ይችላሉ የመጀመሪያ የተባለ ጥሩ ባር የነበረው ቤት ጥሩ ባህል ባንድ የነበረው አንስ ብላ ድምቅ ያለች ቤት ከስተመሩም ሲመጣ በጥሩ መስተንግዶ እንደነገርኩ ራሴን መጣጣው ራሴን ብርጭቆ ማጥበው ሁሉ ነገር ማረገው እኔ ነኝ መስተንግዶ ደግሞ የሚከታተል ሌላ ስራ አስኪያጅ አለኝ መስተንግዶ ላይ እና የአገር መሪዎች ይመጣሉ እኔ ብርጭቆ ሳጥብ የሚያዩኝ now we don't honor ይላሉ that honor his washing his glass ምን ተብሎ ሲያሳያቸው ይደነቁ ነበር ማለት ነው በወቅቱ የነበረው ብዙ ግራ ነው የነበረውና የሚሊዮንም መምጣት እኛ ቤት ደግሞ ደስ የሚል የግድ ሰው መክፈል የለበትም ተዋወቅን 2-3 የደንበኛ ይኮን ከግድ 4 ጊዜ መክፈል የለበትም የኔ ፕሪንሲፕል ነው ለምን ሁሌም ቀማኛ መሆን የለብኝም even ሰርቪስ አገልግሎት ሰጪ በሆንም የምስጋና ቀን መኖር አለበት እና ያኔ ሚሊዮንም ሰሞን ነው ከተማው ተተረማምሰዋል እንዳልከው 2-3 ቤቶች ናቸው የነበሩት ደግሞ ልጅነትም አለ በቃ በሚለው ተነስተን ነው እስካሁን ድረስ አይተዋል ያው እንደ ባለው ኢኮኖሚ እንደዚህ አይነት ችግሮች እንደድሮ ላይ ሞላ ይችላል ይሆናል እንጂ አሁንም ቢሆን በገፊያ ነው እኛ ቤት ሰው የሚመጣው እኛ ቤት ተበዳሪ የለም እሺ
ረስቶ ቢመጣም በነፃ በልቶ ነው የሚሄደው ስታገኝ ትከፍላለህ ተብሎ በዱቤ ማለት ነው ዱቤ የለም በቃ ቦርሳውን ከረሳ እኮ አንድ ሰው ኮን ብሎ ቦርሳው ረስቶ አይመጣም ሻወር ወስደህ ልብስን ስትቀይር ረስቶ ልትመጣ ትችላለህ ሶ እንግዶቻችን መርሳታቸውን አክሰፕት የምናደርገው እንጂ ዱቤ ፈር ምናምን የለምኛ አንዱም ደግሞ እርሶ በእድገቱም በተወሰነ ደረጃም የጓደኝነት የፍሬንድሺፕ የጨዋታ ፈጠራ የቀልዱ የምኑ እንደው ከዚህ ኢንተርቪው በፊትም ደጋግሜ አግኝቼዎታለሁ እና አይቼዎታለሁ ጨዋታው እሱን ወደ ቢዝነስ አድርገውት ነው ወይ ጨዋታማ ያው የታወቀ እኮ ነው ልጆች ሆነን ሆያ ሆየ መዘፈን ነበር አራ ያዋቂው በላሹ አንጀቴን በላሹ ይያለን እሺ ሆያ ሆየ መስመሩን ሲትና አንዳንዴ በላቹ አንጀቴን በላቹ የሚለው ዘፈን ይመጣል ልጅ ሆነ መቼም ሆያ ሆየ ብለ ይሆናል እሺ ከዛ ሆያ ሆየ ቀጥልና ወላይተኛ ይመጣል ጨዋታው ሐረር ላይ ያለችው ጅጅጋ ላይ ያለችው የተባለ ይዘፈን ነበር እና ደግሞ አስተዳደግም ተጨቁኖ ያደገ ልጅ አይደለም እሺ ነፃ ሆኜ ያደኩ ልጅ ነኝ ባያቱ እንዳደጉ ሰምቻለሁ እኔ በወንድሞቼ በእናቴ በሁሉም ያደኩት አያቴ ግን ያው የመጨረሻ ልጅ ስለሆንኩኝ ወዱኝ ነበር እሺ እሱ ነው ትልቁ ነገርና በነፃነት ነው ያደኩት ደግሞ ፈለገ ዮርዳኖስ ነው የተማርኩት ምኒልክ ነው ሃይስኩል ግራጁዌት ያደረኩት ፒያሳን ጠንቅቄ ነው የማውቀው በዛ በተማሪ ዘመኔ በቃ የከተማ ልጅ ላይ አሟላ የሚገባ ነገር በሙሉ አሟልቻለሁ እና ሰው ሲመጣ ደግሞ በህይወት እኮ ሰውን አለማስቀየም ነው ሰው ማጫወት ቁጥሩ የሚመጡት እንግዶቼ በሙሉ እርግጠኛ ነኝ 99.9 ደስተኛ እንደሚሆኑ እርግጠኛ ነኝ ግን እንዲህ ስለ ኮሜዲያን ሆኜ አይደለም ጥሩ ሰላምታ መስጠት ራሱ አንድ እንትን ነው ምን በተለየ ምን እስኪ እንደው እርሶ በእድገቱም በጓደኝነቱም ለየት ያለ ገጠመኞ የሚያጫውቱኝ ለየት ያለ ነገሩ ያው ወዳጅ መፍጠር ነው ወዳጅ ሁሌም ወዳጅ በፈጠርኩ ቁጥር ጠላት የለህም ጠላትም ሊኖርህም አይችልም አንተ መልካም ከሆንክ ሁሉም ሰው ላንተ መልካም ነው አንተ መጥፎ ከሆንክ ደግሞ ሁሉም ሰው ላንተ መጥፎ ነው የሚሆነው ስለዚህ ድርጅታችን 2000 አበሻ ባይዘው መልካምነቱ በእኔ ብቻ የሚገለጽ አይደለም ሰራተኞች በሙሉ ናቸው ለድርጅቱ ቋሚ ሰራተኞች ብሊቮርናት 18 አመት ከኔ ጋር የሰሩት 70% በላይ ናቸው ያሉት እስካሁን አዳዲስ ልጆች ያሉት ምንድነው በትምህርት ግራጁዌት አድርገው ይሄዱ የሚለቁ አገር ቀይረው የሚሄዱ አሉ እንዴ ሲኖር ነው እንጂ አሁን ወጥ ቤት በጣም ከባድ ስራ ነው ወጥ ቤት የሚሰሩ ሴቶች 18 አመታቸው ነው ይዘኛል ማወራ በጥሮታ አንዲት ሴት ብቻ ተለይተኛለች ወደ አረብ ኤሚሬትስ ደግሞ ሌላ ሴት ሄዳብኛለች ለሰራተኞቻችን ማለት ነው እንጂ 18 አመት ታላቅና ታናሽ ሆነን ነው የምንኖረው በጣም ይገርማል ዳንሰኞቹስ እንዴት ነው እኔ እዛ አፋርኛው ሶማሌኛው ማይዘፈን ነገር ደግሞም ዳንሱ በጣም ይገርመኛል ከየአካባቢው ከየብሔሩ ሂዳቸው አምጣቻቸው ነው ወይስ አስጠንታችኋቸው ነው አይደለም ሙዚቀኞቹ ብዙዎቹ ቲያትር ቤት ሰራተኞች ናቸው ምክንያቱም ኢትዮጵያ እንደምታውቀው በታሪክ አንድ የማህበረሰቡ የራስ የሆነ ዘፈኖች አሉ የራሳችን የሆኑ የህዝብ ዘፈኖች ምንላቸው ዘፈኖች አሉ ለምሳሌ የባህል ቤት የሚሆነው በብዛት የህዝብ ዘፈን ነው ባህል ስለሆነ ሁለተኛ በሙሉ አርቲስቶቻችን የቲያትር ቤት ሰራተኞች ናቸው በሚገርም ሁኔታ ደግሞ እነሱም ሲጀምር ያሉ ናቸው አሜሪካ ሄደዋሉ አውሮፓ ሄደዋሉ ከዛ ውጭ ግን ሲጀምር ያሉ ናቸውና ቲያትር ቤት ነው የሚሰሩት ትርፍ ሰዓታቸውን እኛ ጋር የሚሰሩት ትርፍ ሰዓት ሲሰሩ ደግሞ ያው ልክ እንደሌላው ዓለም ሁለት ስራ እየተሰራ ነው ማለት ነው ስለዚህ በማጥናት ነው ያን እንትን የሚያመጡት አዎ በተለየ ደግሞ እኔ በሌላ አንግል የሀብቶ ምንጭ እርሶም ያሉት ባክግራውንድ እንደውም ወደ በኋላ አነሳለሁታለሁ ብዬ ነበር መነሻው ከትግራይም እንደሆነ በጊዜውም ደግሞ ከኢህአዲግ ሰዎች ጋር ባለስልጣናት ጋር ተደጋግሞም ቤቶ እንደመምጣት ከነሱም ጋር እንደመታየት ጊዜው የፈጠረው ባለሀብት ናቸው ከመንግስትም ወገን ነበሩ ስለሚባል በጊዜው ይሄን አልተጠቀሙበትም ወይ አብረው ጎን ለጎን ማለት ነው በጭራሽ አልተጠቀሙበትም ተግላይ ማለት ነው በትግሬነቴ የሚያኮራይ ትግሬነት አያሳፍርም እሺ
የትግራይ ባለስልጣን መጣ የኦሮሞ ባለስልጣን መጣ የአማራ ባለስልጣን መጣ ይሄ ሁሉ አመለካከት ያለው የኢትዮጵያ ሀገር ውስጥ ብቻ ነው አሜሪካን ሀገር ብትሄድ እኮ የሺካጎ ባለስልጣን የሚኒሶታ ባለስልጣን ለምታየው ሰው የለም ሁሉም አሜሪካዊ ነው ኢትዮጵያ ውስጥ መጣ ነገሮች ለምንድን ወደዚህ ነገር ምን ወስዳቸው በዛ መስለም ይተቀሙ አይደለም እኛ አይደለንም እኛ ተጠቃሚ አይደለንም አንተ በጋዜጠኝነት ተጠቅመሃል ባለ ብሔራው ማን እንደሆነ ያላቀው አንተ ግን ትግሬ መሆኔን እንኳን አውቀረም ጠይቀኛለሁ ያንተ ብሔር ማን እንደሆነ አላቀው ስለዚህ በብሔርነት ነው እዚህ የመጣሁት የተገኘሁት አይደለም ይሄ ደግሞ የደከመ አመለካከት ይመስላል በጊዜው ስለነበረ ነው የደከመ ሳይሆን የምትሉት እናንተ ግን ክሊን ኤንድ ክሊር የነበረ ስርዓት ነው የነበረው እንደዚህ አይነት አመለካከት አልነበረንም እኔ አልነበረኝም ፐርሰናሊ ስታየው አንተ ግን በእንደዛ ተጠቃሚ እንደሆንኩኝ እንደዛ እንደሆነ አሁን አትስመጣለሁ ካንተ ምንድነው የምትጠቀመው ቁጭ ለመተ እንደሆነ አይደለም ቢራ ጋብዤ ሄድከው ባለፈው ስለዚህ ይሄ እኮ ነው ሌላ ትርጉም የለውም አሁን ነው ያኔ ግን በጊዜው ኢህአዲግ የራሱን ሰዎች ባለ ሀብት ያደርግ ነበር በተለየ ደግሞ የቲፒኤልኤፍ በአንድ ጀንበር በተግላይ ማለት አሁን እኛ ስለ ፖለቲካ ለማውራት አይደለም ስለ ቲፒኤልኤፍ ስለምናምን አሁን ላውራ አይደለም እዚህ ቢሮ ድረስ የመጣሁት በጊዜው ማለት ነው በጊዜው እንደዛ ነበር ነጋሲ እንደ መገኛ ነበር እኮ ለምሳሌ እርሱ አልተጠቀምኩበትን ይበሉኝ አንድ መነሻውን ደግሞ እኔ ለምን ወደዚህ ምክንያት እንዴት ይሄን ጥያቄ ያነሳህ ካሉኝ እንደው ስማት ጥራብኝ ካላሉ ይበስተቀር አጀንዳውን ለየው ፖለቲካና ቢዝነስ ማለት እኮ መቻል አለበት ለማለት እሺ ንገሩኝ ፖለቲካና ቢዝነስ ላይ እኔ ፖለቲከኛ አይደለሁም የመጣ ሰው ሁሉ ይመጣል አሁን ኢህአዴግ ተያለ ኢህአዴግ ስርዓት ላይ ነበር ሰዎች ናቸው አሁንም እኮ ያሉት እቱ እዚህ ቆምናቃቸው ሰዎች ናቸው አይደል እንዴ እነዚህ ሰዎች ሬስቶራንት እኮ ነው የሚመጡት እንደ ሸራተን ሆቴል አትሄዱ ሂልተን አትሄዱ ማለት ይችላል እንዴ አይቻልም እኮ እንደማንኛው ሰው እኮ የማህበረሰቡን አገልግሎት ማግኘት ይፈልጋሉ እንዴ ባለስልጣን ስለሆነ ተዘግቶ ይቀመጥ የሚል ህግ እኮ የለም ህይወት እኮ አለው ስራው እኮ ከጧት 2 ሰዓት እስከ ቀኑ 11 ሰዓት ያለው ነው ስልጣኑ ከዛ በኋላ ያለው እኮ ማህበረሰቡን መስሎ መኖር ያለበት አንድ ባለስልጣን ስለዚህ እኔ ቤት ብቻ ስለመጡ ሌሎች ቤቶች የሚሄዱት እንዴት ነው ያልታያችሁ እኔ ቤት ሲሆን ለምን እንዳይታየ ለልት መልስልኝ ይችላል እነሱን ሳገኛቸው ጠይቃቸዋለሁ እንጂ የኔ አቋም እኮ ስላልሆነ አልመልስም ምክንያቱም ሌሎች ጋር ሲሄዱ ምክንያት አለኝ ይጠይቃለሁ በጊዜው ስለነበረ ተደጋጋሚ እንግዲያውስ የኛ አገልግሎትና ሰርቪሳችን በከተማው ቁጥር 1 ስለሆነ የሚመች ቤት እንዳየው እንዳልከውም ስለሆነ ነው የሚመጡት እንጂ የሌላ ስለ we are old enough ከዚህ በኋላ እኮ ይሄ ትርኪ ምርኪ ሳይሆን እንዴት ነው ወደፊት ማደግ ያለብን የሚለውን ማሰብ ያለብን ለዛ ነው የሚመጡት ጥሩ እኔም ይሄን ለማጣራት ነው ምን እንደሚሉኝ እርሶ በተወሰነ ደረጃ እንደ ትግራይ ባለ ሀብት ደግሞ ለሀገር በተለየ ደግሞ በሰሜን በትግራይ ባለፈው ጊዜ በጣም ከባድ ነገር ነበር አሁንም ለነገሩ አለ እንደ ትግራይ ባለ ሀብት ብዙ ምንድነው ያለው አሁንም እንሰማለን ምን በዜናዎቹ ብዙ መፈናቀል ብዙ ጦርነት ብዙ ረሃብ እንዳለ አቃለሁ ስለዚህ ለዚህ ለረሃብና ለመፈናቀል አንተ እርዳታ አሰባስባል የተፈናቀሉት ሰዎች ለርዳ ብለህ ተነስተሃል ወይስ በቃ ሚዲያ ሚሊዮን ብቻ ነው እዚህ የምትነግረኛለህ ችግሩ እኔ ሚዲያ ላይ እንዳለ ሰው ይሄ ችግር እንዳለ ማምጣት መጠየቅ ማውራት ይበራሱ ለተሳትፎ ነው ያስታውሱ ከነበረ በወሎም በትግራይም ጊዜ ኑሮ በነበረው ጦርነት አንድ ፎቶግራፍ አንሺ ነው ያን ችግር ለዓለም አሳይቶ ያ ሁሉ we are the world የሚባል ተስብስብ መቶ ስንት ነብሶችን የታገለው ያ ሚዲያ የፈጠረው ነው እኔ አሁን ሚዲያ ነው ያለሁት እዛ ድረስ የመሄድ አቅሙ አይኖረኝ ይሆናል ነገር ግን በሰዎች በያሉበት ለእንዲህ አይነቱ ችግር መፍትሄ አረመላመቱ እንዲሉ እኔ ፕሮግራም እሰራለሁ ችግሩን ማንሳቴ ነው ለእንዲህ አይነቱ ነገር እንደውርሶ ምን እየሰሩ ነው ሰብሰብ ብላው ነው ጥያቄ እንዴት ነገሮች ሲመጡ ብዙ ጊዜ መንግስት አጀንዳ ናቸው መንግስት አጀንዳ ማለት ህግና ህግ ባለበት ሀገር ስትኖር ዝም ብለህ ተነስተህ እርዳታ ማዋጣት ማሰባሰብ አትችልም ከገቨርንመንት ፐርሚት ሊኖር ይገባል ፍቃድ ሊኖር ይገባል መንግስት ያቋል የት ቦታ ድርቅ አለ የት ቦታ ረሃብ አለ የት ቦታ እንትን አለ መንግስት ራሱን የቻለ መንግስት ነው አቅም አለው ይረዳል ከአቅሙ በላይ ከሆነ ደግሞ ዜጎቹን ይጠይቃል ከዜጎች በላይ ከሆነ ደግሞ የዓለም እርዳታን ይጠይቃል
ስለዚህ ይሄ ዝም ብለን እንደዚህ በእኔና በአንተ መካከል የምንወስነው ነገር ስላልሆነ ወደሚቀጥለው ብንሄድ ወደ እዚሁ ትንሽ እንቆይ። መንግስት የትግራይ ባለሀብት እያለ ደጋግሞ ሲሰበስብ አውቃለሁ ጠቅላይ ሚኒስትር ጽህፈት ቤት ያኔ ተነስቶ ያቅም እንዲህ አይነቱ ነገር እኔ ተሰብስቤ አላውቅም። ባለሀብት አይደለሁም እኔ ተጠርቼ አላውቅም። ማቀው ነገር የለም። የምሬ ነው። ተሰብስቤ አላውቅም። ታውቃለህ ስላልተጠሩ ነው መሄድ ስላልፈለጉ ነው። እኔ ባለሀብትም አይደለሁም ማን ይጠራኛል? ሰውን የሚያክል ባለሀብትማ አይደለም አቆይ አልታወቅም። ስለዚህ ምን እንደሚደረግ ምን እንደሚወራ እንዳልኩ ነው። እኔ ብዙውን ጊዜ ስራዬ ላይ ነው ፎከስ የማደርገው። ስለዚህ እኔ የሚያጨናንቀኝ ብዙውን ጊዜ የደንበኛና የስራዬ ሰራተኞች ጉዳይ እንጂ ስለ ስብሰባዎች ብዙ አስቤው አላውቅም። ተጠርቼም አላውቅም ሪያሊቲ። ስለዚህ አለመጠራቴ አይቆጨኝም። ጥሩ ነው አለመጠራት። በጣም ጥሩ። አላቦት ምን ይደረግ አንተ ጋር መቅረብኩ ፈተና ነው። መከራ ነው። ደግሞ ደስ የሚለው ናብኪን አለ እዚህ ጋር ጥሩ ነው ያነሱልኝ ሐሳቦት። ግን ትንሽ ጉዳዩን ወደ ባለሀብትነት ወደ መንግስት ወስድ ነው ትንሽ ሐሳቡ ላው የመጣው። ይሁን እንግዲህ አልፈውታለሁ። ፈራህ ልትለኝ ነው? ወስሎይ እንደዛ አይደለም። ላብ ከዛ ነው የሚመጣው። ላብ ባይዘወይ የምግብ ውጤት ነው። ለውጤት አይደለም። ስለዚህ ይሁን እሺ፣ ወደ ምግብ ቤቱ በዛው የምንመገበው 2000 አበሻ ነውና 2000 አበሻ ውጤት ይሁን እሺ። 2000 አበሻ እንደ ብራንድ እንደው በጣም ደስ ስላለኝ እንደ ድርጅትም ደግሞ መግቢያ ላይ ስለም እንደነበረው እንደ አንድ የሥራ ሰው እንደ አንድ ውጤታማ እንደ አንድ ሰርቶ ማደር የሚችል ሰው መንገድ ለማሳየት አይደል አንዱ ዓላማው የባለጠግነት መንገዱ ለማሳየትም ስለሆነ 2000 ሀበሻን አሁን በሌላ ብራንች ነው በተጓዳኝ ቢዝነሶች ነው በምንድነው ወደፊት ሌሎች 300 ሌሎች 600 ሰራተኞችን ይዞ ልናገኘው ምንችለው? እንዳልኩ ነው ጥሩ እቅድ ነበረን። የዛሬ 10 ዓመት የተጀመረ ህንጻ ነበር። ባለ 11 ወለል ህንጻ ነበር። ብዙ ሰራተኞች የሚቀጥራት ተብሎ የታሰበ ነበር። አንፎርቹኔትሊ ያልሆነም። ሌላም ያው ቁጥር 2 አለን። ደግሞ ቁጥር 3 ብለን እየመጣን ነው። ወጣ ባለ መንገድ ያው የተሻለ ነገር ደግሞ ከተማችን ውስጥ የሌለ ነገር ምን ለምሳሌ 2000 አበሻ ሌላ 2000 አበሻ ሌላ አሁን እንደ ዘመናዊ ቢር ጋርደን ለማምጣት ላይታች ይያል ነው። ኦልሞስት ፍቃዱን ሁሉ ጨርሰናልና በቅርብ ይመጣል። ኢትዮጵያ ውስጥ ያልተለመደ በአንድ ቤት ውስጥ 4-5 አይነት የተለያየ ቢራ ለማስቀመስ እቅድ ይዘናል። እንዴት ማለት ነው? እስኪ 2000 አበሻ አውቀዋለሁ። ከ2000 አበሻ ቢር ጋርደን ቢር ጋርደን ማለት ምንድነው? አሁን ጀርመን ሀገር ስትሄድ ቢራ በየቦታው ይጠጣል። የትም ዓለም አውሮፓ የትም ዓለም ቢራ ይጠጣል። ግን ሃውስ ሜድ ቢር ማለት ነው። ሃውስ ሜድ ቢር ምንም አይነት ኬሚካል የማይገባበት ወዲያው ተቀጥቶ ወዲያው የሚሰጥ ቢራ ማለት ነው። ንጹህ የገብስ ቢራ ከኬሚካል ነፃ የሆነ ቢራ ከኬሚካል ነፃ የሆነ ቢራ። ለምን ሌላ ቢራስ ኬሚካል አለ ወይ ልትለኝ ትችል ይሆናል። እሺ መጥፎ ኬሚካል የለውም። ኤክስፓየር እንዳይሆን የሚያደርግ ኬሚካል ግን አለ። ያው የማቆያ እድሜ ማቆያ ነው። ይሄ ግን እንዴት ነው? ጠላ ይሄ ምንድነው የሚባለው? ጠላ አዲሱ ጠላ እንጉልፋቱ ሲወጣ የሚጠጣው ጠላ ፊልተሩማ ፕሮሰስ ተደርጎ እሺ ቢራው ፍሬሽ ቢራ ሆኖ 4-5 አይነት ቴስት ያለው ቢራ ለማምረት እቅድ ላይ ነው። ምን አይነት የት አካባቢ እንዴት የታሰበ ነው? እዚህ ቦሌ ማለት በጣም ደስ ይላል። እና በቀን እስከ 4000 ሰው እናስተናግዳለን የሚል እምነት አለ። ቦታው ተመርጧል፣ ሴሌክት ተደርጓል። በጣም ደስ ይላል። እንጠብቃለን ይሄንን ከእግዚአብሔር ጋር የሀብት የባለጠግነት የመውጣት የመግባት ወደ ውጭ ማለት ነው ህይወቶን ነገሩን እናመሰግናለን። ለዚህ ስለ ግል ህይወቶን ልጠይቀው ነው። በጣም ጥሩ ባለትዳር ልጆች እንደዚህ አሉ እንደው በጣም ቱ ፕራይቬት ነው ካሉም ይቅርታ ምንም ችግር የለውም። በልጆች አላፍርም፣ በባለቤቴ አላፍርም። ደስ ይላል። እሺ ከነሱ ውጭ እኮ ህይወት የለም። አግብተሃል? አላገባም። ስለዚህ ማግባት አለብህ። እሺ እኔ ኦሬዲ ልጆች አድገው ለመዳር ሁሉ እየተንደረደርኩ ያለው ይሰው ልጅ የስንት ዓመት ልጅ አለውት ማለት ነው? ትልቁ መጀመሪያ ልጅ 25 ዓመት። ዋው ትልቅ ነው በጣም። እሺ
ስለዚህ ማግባት የመሰለ ነገር የለም በልጆች መደሰት የመሰለ ነገር የለም በህይወት ብዙ ነገር ልታረግ ትችላለህ ልጅ ከሌለህ ግን ለኔ ልጅ ከሌለው ትርጉም የለውም ባይኔ ይቅርታ አንተ ገና ልጅ ነህ ትደርስበታለህ እሺ ወጋ ያረጉኝ ነው ይሁን እሺ ስለዚህ ምንድነው ልጆች ሲኖሩ ጥሩ ነው ልጆች ደግሞ በጣም ዘመናዊ ከኔ እኩል ማውራት ከኔ እኩል መናገር ከኔ እኩል ቁጭ ብሎ መብላት ከኔ እኩል ሰርቪስ መስጠት የሚችሉ ልጆች ናቸው ያሉት ከግዚአብሔር ሁለት ሻሽ ይመጣሉ አልፎ አልፎ ይመጣሉ ትምህርት በሌለበት ጊዜ ይመጣሉ እዚህ ነው የሚኖሩት አሜሪካ ነው የተወሰነ ጊዜ አሜሪካ አሁን ግን ኢትዮጵያ ናቸው ያሉት ስለ ፍቅር ህይወቱ የተወሰነ ቢነግሩኝ ብዬ ነው አፍቅራው ነው ተፈቅራው ነው እንግዲህ በጋራ ኢንተርቪው ብታረጋዳ ይሻላል አሁን ዋሾ እንዳልሆነ እሺ ያጀማመሩ ምን ይገርም ይዣት መጣና ያው ዋሾ ሳልሆን አብረን ኢንተርቪው እናረጋለን አይ ዋሹን ብዬ ጠብቄ ነው እንደማንኛውም ኢትዮጵያዊ ነው ስንተዋወቅ በቤተሰብ የተዋወቅነው በቤተሰብ ስለ ቤተሰብ ነን ላቅም ሔዋን እስክትደርስ ጠብቄ ነው ያገባኋት አራ ታጭቶሎት ነው በሰሜን አይደለም በሰሜን ሰው ልጅ እና እሷን የምንተዋወቀው ቤተሰብም አያውቅም ቆዩ ላቅም ሔዋን እስክትደርስ ጠብቄ ማለት ልጅ ሆና ነው አማቃት እሺ እስኪ እሱን ንገሩኝ ልጅ ሆና ነው አማቃት አሳድገው ነው ያገባሁት ማለት ነው አይደለም ሳቃት 17 18 ዓመት አካባቢ ነች እሺ ሳገባት ግን በ23 ዓመት ሆነ ያገባኋት እሺ ያ ነው ያቅም ሔዋን ማለት እኮ የ18 ዓመት ልጅ እድሜ 18 ይላል እንጂ 18 ዓመት ልጅ አግባ የሚል ህግ የለም እስከ በ18 ይቻላል ነው እንጂ ያው እና ቆይ ሚስቴ ትሆኛለሽ ብለው ልብስ እየገዙ ጫማ ትምህርት ቤት እየላኩ ነው ያሳደጓት ነው ያልገባኝ ነገር እኮ ስላለ ነው እዚህ አራኔ በስነ ስርዓቱ ቤታቸው ነበር የምንመላለሰው በየቀኑ ያቆ ነበር ስለዚህ አድጋ ለርሶ ስናድግም ጎረቤት ሆነን ያደግነው ተክለ ሃይማኖት አብሮ በማደግና የሆነ ጊዜ ሚስት ባልሆናችሁ መገኘት ይለያያል አይ ለሚስቴ ነው ለሚስት ናት ብሎ ኮትኩቶ ማሳደግ ደግሞ ይለያያል አይደለም አብረን በማደግ ቤተሰብ ሆነን በማደጋችን በመኖራችን ነው እንድትዋወቅ እሺ ስለዚህ ለጋብቻ ደግሞ ሩቅ መሄድ የለብን በቅርብ ያለው ነው ትልቁ ነገር ምንድነው ጋብቻ የእግዚአብሔር ፍቃድ ሲሆን አንተ ያሰብከው የተመኘው ላታገባ ትችል ይሆናል እግዚአብሔር የመረጠልን ግን በጸጋ መቀበል ደግሞ ትልቅ ነገር ነው ስለዚህ ሷስትኖር ደግሞ ይቀርበን እንቀጥላለን በጣም ጥያቄ ትወዳለህ ተክልይ አይ የመጡትም ልጠይቅ እኮ አስፈቅጄ አሁን እኛ ሚዲያ ላይ ብዙ ማንመጣ ሰዎች ለመመለስ ይከብዳል አንተ ለምደዋል ኦሬዲ እኛ ደግሞ እንደ እኔና መሰሎቼ ስንወደም ያስቸግራል ቅድም መግቢያዬ ላይ ስለ ቢሊየነር ሚሊየነር ባለጠግነት እያወራሁ ነበር በኢትዮጵያ ብዙ ሚሊየነር ባለጠጎች ደግሞ እንደው መቀበልና መሰብሰብ እንጂ መስጠት አያውቁም ይባላል እርሶ እንዴት ኖት ከድርጅቱ ማህበራዊ ኃላፊነቱ መወጣት ሰጭኖት ወይስ አይ ከሰጠው ምኑን ሀብታም ሆነ ማለት እዚህ ቢሊየነር የምትለው በኢትዮጵያ ምን ያህል ሰው ነው ያለው ቢሊየነር ይሄን ስንከራከር እርሶን አቃለው የአዲስ አበባ ወግዴ ለምን የጤና ባለጸጋ ነኝ ሙሉ ጤንነት ሙሉ ደስታ ያለኝ ሰው ነኝ በፋይናንሻል ደረጃ ግን ስንት ኢትዮጵያዊ ነው ቢሊየነር የሆነው እንደምታውቀው 99.9% እኮ አርሶ አደር ነው ኢትዮጵያ ውስጥ 99.9 መንግስት አላለንም 80% ነው ያለን ለእስካሁን ይሁንሽ ከተማ ያለውን ስለማያርስ ነው እንጂ ገቢ ምንድነው ነው ጥያቄው ስለዚህ ቢሊየነር ምንለው የለም ግን ምንድነው 50 ሎሚ ለአንድ ሰው ሸክም ነው ለ50 ሰው ጌጡ ነው በሚለው መንገድ ብንይዘው ጥሩ ነው እኔ አሁን 50 ሎሚውን ብቻዬን ብሸከመው ይከብደኛል ታረጋለህ ወይ ለሚለው ጥያቄ ልበጣለን ግን እንደማንኛውም ማህበረሰብ አይቶ ዓለም አለፍ ጥሩ ነው የምትችለው ነገር ማድረግ ነው እንጂ ይሄን አርጋለሁ ይሄን ገንብቻለሁ የሚለው ነገር የለም አይቼ ግን አላልፍ ይሄ ወክስ ያደርጉ ቤተክርስቲያን ሲሄዱ ስጦታ አይደለም ስለሙሉ አካል የሚለው ሰውና አስነፍ ነው እሱ ይሄ በየመንገዱ 10 ብር 20 ብር የምትሰጠው ሰውየው እንዳይሰራ ነው የምታረገው እሺ የርሶ ስጦታ በካሽ ነው በቼክ ነው እሱ አይደለም ስጦታ እሱ አይደለም አሁን በየመንገዱ የምትሰጠው ሰው እኔ አሁን ብዙ ሴቶች ይለምናሉ አንዳንድኛ ኩሳና ጣቢያ ተምንቸገርበት ቀን አለ ነይ ስራ ለምን አንሰጥሽ ለምን መንገድ ቆመሽ ትለምኛለሽ ስትባል ሄደ እሱ ማን ነገረኛለህ ብላ ትሄዳለች ስጦታ እሱ አይደለም
ልቦና አስተዋይ ሆኖ ነው መስጠት ያለብህ ለማን ነው የምትሰጠው እንዴት ነው የምትሰጠው ጧሪ ያጡ አዛውንቶች አሉ አሮጊቶች አሉ ሽማግሌዎች አሉ ወድቀው እጅ እግር ሳይኖራቸው የሚያነሳቸው ያጡ ሰዎች አሉ አሁን መቄዶንያ የሚሰራው ስራ ደስ ይላል ለመቄዶንያ ሁሌም ብረዳኔ ደስተኛ ነኝ እንደዚህ ሌሎችም አሉ ሌሎች እንጆችም አሉ ይሄ ምንድነው ስጦታ በተግባር ሲቀየር ማለት ነው እንጂ መንገድ ለሚለምነው ከሰጠና ጭራሽ የሥራ ዕድል እንዳይፈጥር ያያረከው ነው ምክንያቱም መንገድ ለምነው በቀን 200-300 ብር ይዞ የሚገባ ከሆነ ለምን ይሰራል በሱ ለማላምን ነው ይቅርታ እንደ ትልቅ ሬስቶራንት እንዳለውም ሰው ብዙ ጊዜ በዓላትም ሲመጡ እንደዚህ የምገባ የምን ፕሮግራም ሲያደርጉ ያውቃል አያለው አንድ ሰው ሁለት ሰው በተለይ ውጪ ያሉ ሰዎች እንዲህ ደክተው አስፈሰኩልኝ ምናምን ሲሉ አያለው ምናልባት እንደ 2000 አበሻ እንዲህ አይነት በጎ ነገሮች ብዙ ጊዜ አያለውና እሱ ነገር አለ ወይ እርሶ ጋር ብዬ ነው እሱ ያው ምን መሰለ ሰው ላይም እንዲጋባ ስለፈለኩ የሚዲያ ፍጆታ እንዳይሆን አልኩ በመቄዶንያ ካነሳውልህ የሚዲያ ፍጆታ ነው ትርጉሙ እንዲያረጋን እንዲፈሰራን እንዲሆንን የሚዲያ ፍጆታ እንደ ተቋም ቢወራ የሚዲያ ፍጆታ አይደለም እሱ አሜሪካ ሀገር ነበሩ አይደለም እሱን ሆነ ማለት አሁን ኃላፊነታቸውን አንድ ነገር እዚህ ጋር ልርገጥ ብዬ አሳልጬ ልንገር ብዬ ነው አሜሪካ ሀገር ነበሩ አሜሪካዊ ነው ለነገሩ አሜሪካ ሀገር አንድ ተቋም ለማህበረሰብ ኃላፊነቱን ከተወጣ $100 $200 ካወጣ ሄዶ ያስመዘግባል ይሄን አርጋለሁ ኃላፊነቴን ተወጥቻለሁ ይላል በሁለት መንገድ ትክክል ናቸው እነሱ አንደኛ ያን በጎ ነገር በማድረጋቸው መንግስት ያልደረሰላቸውን ሰዎች መንግስት እኔን ሆናችሁ ስላበላችሁልኝ ብሎ የባትም የምንም ያመታው ታክስ ቅናሽ አለ በሌላ በኩል ደግሞ ትልቁ ነገር እነሱ የመሰለ ሌላ አራያ ያለው የሚረዳ ሰው እንዲመጣም ዋው እርሶ ባለጠጋ ነው አሁን ምን መሰለ ተግላይባኑት አሁን መቄዶንያ ቢያነሳሁት ሌሎች ድርጅቶችም አሉ በቅርብ ስለማላቅ ነው አሜሪካን ሀገር አሁን አሮጌ ጫማን ቢኖር አሮጌ ልብስም ቢኖር አሮጌ ሳህንም ቢኖር አሮጌናም ቢኖር በየቦታው እሱን ስራ ብቻ ቢሰሩ የተደራጁ ማህበራት አሉ ወስለት ተሰጣለ ታክስ ዲዳክተብል ይሆናል ለምሳሌ በአመቱ 10000 ብር የምትከፍል ከሆነ የ2000 ዕቃ ከሰጠ ከ10000 2000 ይቀነስልሃል ይሄ ምንድነው ማህበረሰቡን እንዳይሰንፍ እንዲረዳዳ የሚያደርግ ራሱን የቻለ ድርጅት አለ አሁንም እንደመቄዶንያ አይነት ድርጅቶች አሉ እዚህ እኔ በግሌ ሄጄ የፋሲካ ብሉልኝ ልደት ብሉልኝ ስላልኩኝ አይደለም እንደዚህ አይነት ድርጅቶች ሲኖሩ ግን ማህበረሰቡ እነዚህ ድርጅቶች መርዳት አለበት ነው እምነት ስለዚህ እኔ ብዙም ጊዜ መረዳው ለመቄዶንያ ነው በቃ ግልጽ አድርጌ ለምደረ በጣም ጥሩ በጣም ነው ማመሰግኖት የቀረ ምናልባት ደግሞ እርሶ ካወራ ነው ሁሉ ካሁን አሁን ያነሳዋል ብለው ማጥራት የሚፈልጉት ካለ የሆነ ሐሳብ ምናልባት ደግሞ እኔ ደንበር አልፌ ለማወቅ ብዬ ቅድም እንደውም ቆጣ ብለዋል አንተ እኔ የትግራዋይ መሆኔን አውቀህ ጠየቀኝ እኔ ስላንተ አላቅም ምናምን ብለው ቆጣ ብለውኛል እንደው ይሄም ካስከፈው እጅጉን አብዝቼ ይቅርታ ጠይቃለሁ ለማወቅ ያክል ነው ደግሞ ፕሮግራም ስንሰራ ከራሴ ሐሳብ ሳይሆን ምንነሰው ብዙ ጊዜ በዙሪያዬም ካሉ ነገር ነው ሰብሰብ ብዬ የመጣሁት ለዛ ነው ግን እንደ መጠቅለያ እንደ 2000 ሀበሻም እንደ አቶ ነጋሲ ጥሩ ነው መቼም ይቅርታ ሁሌም ጥሩ ነው ግን ምንድነው ሁሌም እንደ ባለሙያ በስማው ላይ እርግጠኛ ሆነ ብትገኝ ጥሩ ነው ሁለተኛ ነገር አንተ ሚዲያ ሰው ነህ እንዳልኩት ነው ቅድም ተቆጥቼ እንደነገርኩ የከሌብሔር የሚለው ለኛ ስለማይጠቅም ከዛ ነፃ ብንሆን ጥሩ ነው ሌላ ደግሞ በሰተት ተናግሬ ያስቀየምኩት እንዳይኖርም ከዚህ ኮዲ ይቀርታላለኝ ዋናውና ትልቁ ነገር በጣም ጎበዝ ሰው ነህ አይገባም ትታገላለህ ግን ከፖለቲካ ነፃ ብትሆን ደግሞ የተሻለ ነው እኔ ፖለቲከኛ ነኝ አሊያስኮም እንጂ እየጀማመረህ ነው ያለው አይደለም እንዲያው አንድ ነገር ልንገሮት ለርሶም ለተመልካቾች የግረኛውን እምነት ልንገሮት እግረኛው ፖለቲካን 40 ክንድ በስመ አብ ወወልድ ወመንፈስ ቅዱስ ብሎ የሚርቅ ነው ምክንያቱም ፖለቲካ ያስቀስፋል ብሎ ያምናል አርሜኒያ ኮልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28
በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011-662-2922 0988-38-38-38 0953-44-40 ሲምባ ትራቨል እንደ ታዛዥ ልጆ። እግረኛው ፖለቲካን 40 ክንድ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሚርቅ ነው። ምክንያቱም ፖለቲካ ያስቀስፋል ብሎ ያምናል። ለማጣራት ብዬ ነው ጥያቄ ያነሳሁት እንጂ የምንም ሲጀመር ፖለቲካ እኮ ያስቀስፍም። እኔ እግረኛው ያምናል። ግን ከፍላጎት ውጭ በሆነ ነገር አለመግባት ብዙውን ጊዜ እሳት መርገጥ ከፍላጎት ውጭና በአጋጣሚ ስትረግጠው አውቀህ ረገጥከው በደንብ ያቃጥልሃል። ሳታውቅ የረገጥከው ደግሞ ይለበልብሃል። ምክንያቱም ሳታውቅ ፍሙስ ስትገባና እሳቱን ያየስተረግጠው ተጠንቀህ የምትሄደውና ፖለቲካ አይፋጅም። ግን እንደየችሎታችን ቢሆን ደግሞ ጥሩ ነው የሚለው ነው የኔ አመለካከት። በጣም ጥሩ። በጣም ነው ማመሰግነውት። እኔም በጣም ነው ማመሰግነው። አቶ ነጋሲ ገብረ ማርያም የ2000 ሻበሻ የባህል ምግብ አዳራሽ በጣም ቦርቃቃ ነው። በጣም ይገርማል። እኔም የበዓል ቀንም ተገኝቼ ስለነበረ ለተመልካቾች ፎቴጁንም እናሳያቸዋለን። በጣም ነው ማመሰግነውት። በተረፈ ደግሞ እርሶ ደግሞ ፈቃዶ ሆነው እስኪ ስለመጡበት ስለ ሀብቶ ስለ ባለጠግነት መንገዶ ይንገሩን። ምናልባት እኮ ሌሎች ኢትዮጵያውያን በዚህ መንገድ ሊሄዱ መንገድ የጀመሩ ይሆናል፣ ግን ወደዚህ ወይስ ወደዚህ ይያሉ ለነሱ ይሆናል። ምናልባት እኮ ደግሞ አንዲት ወጥ ሰሪ እጇም ይጣፍጥላት ግን ስራ ያጣች ልትኖር ትችላለች። የርሶና አይታቀድም እኛ አንዳንድ ጊዜ ወጥ ሰሪ ያጥራናል እንዳሉት ስራ እድል ልታገኝ ትችል ይሆናል ብዬ ነው። በቀናነት ጥሩ ነገር ነው ያነሱልኝ። በጣም ነው ማመሰግነውት። በሰላም ይግቡ ወደ ቤቱ። አሜን። አመሰግናለሁ። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ እንደዛሬው በባለጠግነት መንገድ ላይ ከሆናችሁ የመጣችሁበት መንገድ ዱካችሁ አሻራው ለሌላ ማሳያ ተከታይም እንዲኖራችሁ ስለሚያደርግ እያመረታችሁ ከሆነ ምርቱን አገልግሎቱም ካለ እሱን ለማስተዋወቅ በህይወታችሁ አንዳች ቦታ ምዕራፉ ከተቀደደ ቁልፉ ከተዛነፈ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን የተቀደደው አቦጀዴ ይሰፋ የተዛነፈውም ይቆለፍ ዘንድ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።